ቅድስት እንዴት ነሽ? ደህና ነሽ? እንግዳ ትቀበያለሽ? አጠገብሽ ልቀመጥ? እሺ፣ የቱ ጋር ልቀመጥ? እሺ። አጠገቧ ተቀምጬ መጨዋወት እችል ዘንድ ፍቃዷን ስጠይቅም ቅድስት በደስታ ነይ ቁጭ በይ አለች። እኔም ብቻ እናቷን ለማሳመን እባክሽ አለቻት። ያሳለፈችው ህይወት ምን አይነት ጠባሳ ጥሎባት እንዳለፈና አሁን በምን አይነት የጤና ሁኔታ ውስጥ እንዳለች ተካክሎልሽ ነው እኮ ሰው ቤት እንደው ሰርቼ አኖርሻለሁ። እስካሁን እኮ ካለንቺ እኮ አይበቃኝም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረገውን አትርሱ። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ከሰሞኑ አንድ የ15 ዓመት ታዳጊ በሸገር ኢንፎ ዩቲዩብ ቻናል ላይ ቀርባ እናቴን አፋልጉኝ፣ እናቴ የት ነሽ የኔ መከታ ስትል ነበረና ይችም ህፃን ልጅ የ15 ዓመቷ እጹብ እናቷን አግኝታለች። እጹብ እንኳን ደስ አለሽ እያልን ብንጀምርም ፕሮግራሙን እጹብ ግን እንደጠበቀችው አይደለም። የእናቷ አቀባበል እናቷ የተቀበለቻት እጹብ እኔ አላቅሽም ብላታለች ማለት ነው። እጹብ እናቷን ስትፈልግ እንደነበረች ይህን ሁሉ ዘመናት የእናትነት ጥያቄ የት ነኝ ማን ነኝ እኔ የማንነት ጥያቄዋ ሳይመለስ ለብዙ ዓመታት የቆየው እጹብ ዛሬ ላይ ግን እናቷን ብታገኛትም እናቴ አሳርፍሻለሁ ከኔ ጋር መሆን አትፈልጊም ስትላት እናትየዋ መልሷ ሌላ ነበር። እጹብን በፍጹም አታውቃትም። ማን እንደሆነች ራሱ አታውቅም። እናት የአእምሮ እክል ገጥሟት አሁን የምትገኘው ጎዳና ላይ ነው። ይች የምታዩት እህታችን ቅድስት ትባላለች። ቅድስቴ የእጹብ እናት ናት። ቅድስቴ እጅግ በጣም ብዙ ፈታኝና የመከራ ጊዜዎችን ያሳለፈች ብትሆንም በአሁኑ ሰዓት ላይ በረንዳ ላይ በምታዩት መንገድ ቤቷም ማደሪያዋም መዋያዋም ሁሉም ነገሯም ሆኖ እዚህ ቦታ ላይ ነው የምታዩት ማለት ነው። በዚህ ቦታ ላይ እንግዲህ ረጅም ጊዜያትን አሳልፋለች ነው የሚሉት የዓይን እማኞቹ። እንዲሁም ደግሞ የሚያውቋት የነበሩ የድሮስ እጹብን የወለደችበት አካባቢ ሰዎች በሱ ጥቆማ መሰረት ነው መሲን ልታገኛቸው የቻለችው እና እጅግ በጣም ገራሚ ነው። እጹብ በአሁኑ ሰዓት ልቧ ተነክቷል። የመጨረሻ እናትየዋ ለይቶላታል። እጹብ ግን በጣም ነው ያሳዘነች። ምክንያቱም እጹብ በጣም ብዙ ነገር ትፈልጋለች። እናትነት ፍቅሯን ፈልጋ መጣለች። እናቴ እማ ስትላት ራሱ እንዴት እንደምታሳዝን ማለት ነው። ልጇ በአጻፋው መልስ ትፈልግ ነበር። የኔ ልጅ የኔ ውድ እንኳን ደህና መጣሽልኝ፣ ስትናፍቂ ነበር የኖርሽው፣ ስፈልግሽ ነበር የኖርሽው፣ ስላገኘሁሽ ደስ ብሎኛል የሚለው ድምጽ ነበር የምትፈልገው እጹብ። ግን እጹብ ይሄን ምንም አይነት ነገር አላገኘችም። እማዬ አብሬሽ እኖራለሁ፣ አብረን እንኖራለን፣ እኔ ሰው ቤትም ሰርችን ቢሆን አስተዳድርሻለሁ እናቴ ስትላት ነው የነበረና ልብ ነው የሚነካው። በእውነት ነው የምላችሁ፣ ልብ ይነካል ንግግሯ ማለት ነው። የትንሽ ትልቅ ናት እጹብ ማለት ነው። እና እጅግ በጣም ያሳዝናል። ቤተሰብ ወልዶ አይለያይ። ከወለድን በኋላም ደግሞ ልጆቻችንን ለማን እንደምንሰጥ ወዴት እንደምንጥል ማወቅ ግድ አስፈላጊ ነውና አሁን ቅድስቴም የደረሰባት ነገር ይሄ ነው። ልጇን ከሰጠች በኋላ ተመልሳ መጣ ልጇን እንዳትጠይቅ ስለተደረገች ይመስለኛል ይሄ ሁሉ ግፍና በደል ደርሶባት ያለው። ዞሮ እናትና ልጅ በአሁኑ ሰዓት ላይ ተገናኝተዋል። እግዚአብሔር ይመስገን። ከዚህ በኋላ እናትና ልጅ ይለያያሉ ማለት ዘበት ነው። እናትና ልጅ አብረው ይቀጥላሉ። እጹብ እንግዲህ እናቷን ለረጅም ዓመታት ማታቅም ቢሆንም አብራቸው የምትኖርባቸውን ወይም ደግሞ ያሳደጓትን ሰዎች እንደ እናቷ እንደ ቤተሰብ እንደ ፋሚሊ ሁሉንም ተቀብላ ነበር የምትኖረው እና እናቷ እንደሞተች እንዲሁም ዲቃላ እንዲሁም አንዳንድ ስድቦች ይሆናል አስጸያፊ ነገሮች ውጭ ከቤት እና እነሱ ቤተሰብ አለመሆናቸውን በዚህ ንግግራቸው ነው የተረዳሁት ነው የምትለው። እና በጣም ነው የሚገርመው። አንድ ቤተሰብ ወይም ደግሞ አንድ ልጅ እናሳድጋለን ብለን ከወሰድን እንዴት ነው ማድረግ የምንችለው ነው። አንድ ሰው ሊያሳድግ አንድ ልጅ ከወሰደ በቃ ኃላፊነት ሊሰማው ይገባል። ያም ሰው ነው። ሰው ናትና እጹብም ልታጠፋ ትችላለች፣ ልትበድላቸው ትችላለች። በሰዓቱ ቢቆጧት እንኳን እናቴ ናት ብላ ነው የምታስበው።
ቤተሰብ አለመሆኗን አንቺ ዲቃላ ነሽ፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ ተብሎ ሲባል ግን እንዴ ቤተሰብ የለኝም እንዴ? እኔ ማን ነኝ? ከየት መጣሁ? የማን ልጅ ነኝ? ለምንስ ይሄን ተናገሩኝ? ትንሹ ነገርም እኮ ያስቆጣናል። የማያስከፋው ነገር ቶሎ ያስከፋናል። ወደ መጥፎ ነገር የማይወስደው ነገር ወደ መጥፎ ያስወስደናል። ምክንያቱም ቤተሰብ አልባ እንደሆንን ስናቅ ወይም ደግሞ እንደ የማንፈልግ አይነት ስሜት ሰዎች ነግረውን በውስጣችን ላይ ስናንጸባርቀው በእነዛ ሰዎች ላይ መጥፎ አመለካከትና መጥፎ ራዕይ ነው የሚኖረን ማለት ነው። ስለዚህ እጹብም የደረሰባት ነገር እንደዚህ ነው። እሷ ቤተሰቧን አታውቅም፣ የእናቷንም ስም አታውቅም። ማን ከአባቷንም ባሳደጓት ሰዎች ነው የምትጠራው። እናቷም ደግሞ እነሱ ያሳደጓት ሰዎች ቤተሰቦቿ ነው የሚመስሏት እና ያሳደጓት ቤተሰብ ልጆች አሉ እነሱም ወንድሞች አድርጋ ነው ተቀብላ የምትኖረው የነበረችው። የሆነ ሰዓት ላይ ዲቃላ ምናምን እያሉ ሲሰድቧት ነው እሷም ይሄ ነገር እንዴት ነው ብላ ሌሎችን መጠየቅ የጀመረችው ማለት ነው። ግን ተሳክቶላት ክብር ምስጋና ይግባው ፈጣሪ። ለሱ የሚሳነው ነገር አንድም ነገር የለም። ለሰው የማይቻል ሁሉ ለፈጣሪ ይቻላልና ይሄው ከእናቷ ጋር ለዓይነ ሥጋ በቅታለች። እናቷ ምንም አይነት ነገር የምታስታውሰው ነገር ባይኖርም ግን በጣም የሚገርመው ሰላም እንዴት ነሽ እንዴት ነሽ እሷን ታውቂያታለሽ ስትላት እጹቤን ማለት ነው ታውቂያታለሽ ስትላት መሲ መጣ ነበረ ትናንት ነው ከትናንት ወዲያ መጣ ነበር አለቻት። ልጇ እንደሆነች ሳይሆን መጣ ነበር ነው። ልጇን ምን አይነት መልክ እንዳላት ለልጇ ምን አይነት ነገር እንዳላት አታውቅም ማለት ነው። ቅድስቴ ቅድስቴ እናቷ ናት ማለት ነው የእጹብ እናት። እና በዚህ ያክል ደረጃ ነው እደጅ ላይ ቁጭ ብላ ቡናዋን ታፈላለች፣ ንፍሮዋን ትቀቅላለች። በቃ ወራጅ አግዳሚውን ሁሉ ሰው የሚመላለሰውን ትመለከታለች። ሌላ ህይወት የላትም። ሌላ ነገር የምታስበው የምታስታውሰው ነገር የለም። ስለ ትናንትና ጥላት ስለመጣችው ልጇ ስላሳለፈችው ስቃይ ስላሳለፈችው መከራ ምንም ትዝ የሚላት ነገር የለም። እጹብ እንዴትም ብላ አድጋለች። አሁን የ15 ዓመት ልጅ ማለት ትልቅ ልጅ ሆናላታለች። እናቴ እኔ ሰው ቤት ሰርቼ አሳድርሻለሁ ያኔ እኔ እይዝሻለሁ ስትላት እንዴት አንጀት እንደሚበላ በዛች አፏ። እንግዲህ አስቡት እናቷን እንደዚህ አድርጋ ነበር እንድትቀበለኛለች ብላ ያሰበችው። አንድ ልጅ እናቱ ወላጁ ምን አይነት ነገር ሊያደርግለት ይገባል? የኔ ልጅ እወድሃለሁ፣ እንደዚህ ደረጃ ትደርስልኛለህ፣ ራሱን ድብስብስ እየተደረገ የሚደረገውን የወላጅ ፍቅር እሷ ላይ የለም፣ እሷ ላይ አልታየም። ይሄ ነገር ደግሞ እጹብን በጣም ጎድቷታል ማለት ነው። ግን እግዚአብሔር ፍቃዱ ከሆነ በእርግጠኝነት ቅድስቴ ትድናለች። ቅድስቴ ከዳነችም በኋላ በእርግጠኝነት እናትና ልጅ አንድ ቦታ አንድ ቤት ላይ ቁጭ ብለው ይህንን ታሪክ አድርገው ያወሩታል ብዬ አስባለሁ። እና በጣም ገራሚ ታሪክ ነው ይሄ ታሪክ። ስንቶች እንደዚህ ተለያይተው ቀርተዋል። የስንቶች ቤት በእንደዚህ መለያየት ቀርቷል። ስንቶች ናቸው እንደዚህ አይነት ህይወት ገጥሟቸው እናት ከልጁ ሳይገናኝ ልጅ ከእናት አባቱ ላይ ሳይገናኝ የማንነት ጥያቄ ወላጆች ወልደው በሚጥሎቸው ልጆች ማንነታቸውን ያላወቁ ዘራቸውን ያላወቁ ከየት ይምጡ በቃ በጣም የሚያስጨንቀውን ጥያቄ መልስ ያጡ በጣም ብዙ ሰዎች አሉ። የጭንቀት ውስጥ ገብተው የሚኖሩ በጣም ብዙ ሰዎች አሉ። እንደማይፈለጉ እህት የለኝ ወንድም የለኝ እናት የለኝ አይዞህ የሚልህ እንኳ የሆነ በአደጋ ጊዜ እንኳ የሚጠራልህ ሰው የሌለህ ገንዘብ ሞልቶ ቢተርፍህ የማንነት ጥያቄ ግን ሊመለስልህ ይገባል፣ ግዴታ ነው። ይሄ እንቅልፍ ያሳጣሃል፣ እንቅልፍ ነው የሚያሳጣው። እና እጅግ በጣም እኔ ደስ ብሎኛል። እናትና ልጅ ቢገናኙም ደስ ብሎኛል። ወደ አእምሮዋም ደግሞ ትመለሳለች። ብዙም የተጎዳች አይነት አይደለችም። ያው የህይወቷ ደጅና በረንዳ ስለሆነ በዛ ምክንያት ትንሽ ነገሮችን እስከምታስተካክል ጥሩ ምግብ ስትበላ ጥሩ ነገር ስትደረግ ትሪት እየተደረገች በመጣች ቁጥር የአእምሮ ለውጥ ያስተሳሰብ ለውጥ ትናንትና ማን እንደነበረች ምን እንዳደረገች ምን እንደጣለች ይሄ ሁሉ ነገር ይመጣል። ሰው ነው የጎዳኝ ነው ያለችው። ሰው የጎዳት ማን ነው? የወለደችው ልጅ ሞቶባት እሷ ናት የገደለችው ተብላ እስር ቤት እንደታሰረችና እስር ቤትም እያለች የአእምሮ እክል እንደደረሰባትና አመክሮ ነው የሚባለው እስር ጊዜዋን ሳትጨርስ ያው እንደወጣች ከወጣችም በኋላ በረንዳ ላይ ጊዜዋንና ያለውን ነገር እያሳለፈች እንደሆነ
ስለ ትላንትና ላይፏ ልታስታውስ ትችላለች። በደንብ አጥብቀው ቢጠይቋት ታስታውስ ይሆናል። ምክንያቱም ሰው እንደበደላት ገብቷታል። ሰው እንደጎዳ ታውቃለች። የሚገርመው ነገር ማለት ነው። ከእንደዚህ አይነት ነገር ፈጣሪ ይጠብቀን። ሁላችንም ልንወልድ ስናስብ፣ ትዳር ልንይዝ ስናስብ፣ ሁላችንም ነገ ለምንገነባው ህይወት ዋስትና ያለው ነገር መኖር አለበት ብዬ ነው የማስበው። እና እጅግ በጣም ደስ ያለኝ ነገር ስለሆነ ነው። በአንድ ላይ ሆነው ደግሞ እንደምናያቸው ሙሉ ተስፋ አለኝ። እኔ ግን በጣም እማዬ ስትላት ልቤ የተነካበት በጣም ፓርት አለና ከምር ነው የምላችሁ። እኔ ሰው ቤት ሰራተኛም ሆኜ አስተዳድርሻለሁ እናቴ ስትላት በጣም ነው ልቤን ያሳመመችኝ። ምክንያቱም ከዚች ትንሽ ልጅ ይሄ ቃል አይጠበቅም ነበረ። እናቷ አቅፍ አድርጋት ልጄ 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 ብላ የምታለቅስ አይነት ነገር ጓጉታ የምትቀበላት እናት ሆና ብትጠብቃት ነበር እንዴት ያስቀና ነበር፣ ደስ እንደሚል። ግን አሁን እንደዛ ሆና አልጠበቀቻትም። እጹብ ናት ስታጽናና የነበረች ለእናቷ። እንደውም እናት ምንም ነገር በቃ ግድ አልሰጣትም። ያኔ በአእምሯ ላይ ራሷ ላይ ስላልሆነች ከራሷ ጋር ባለመሆኗ ምክንያት ለልጇ ግድም አልሰጣት። ልጄ ናት እንትና ናት ምናምን የሚለው ነገር ጭራሽም አልመጣባትም በአእምሯ ራሱ። እና በጣም አዝኛለሁኝ። ብቻ ግን መገናኘታቸው ደስ ብሎኛል። በዛ ላይ ደግሞ ጎረቤቶች ከዚህ በፊት ያዩ ሰዎች በህይወት ኖረው ዛሬ በመመስከራቸው እከሊት ናት እዚህ ቦታ አለች እንደዚህ ትባላለች ብለው በማለታቸው እጅግ በጣም ነው የሚያስደስቱት እነሱ ራሱ ማለት ነው። በቃ ይሄን ኢትዮጵያዊነት ደስ የሚለው ባህላችን ማለት ነው። እና ስንቶች አሉ ተጠፋፍተው የቀሩ፣ ለእነሱም መልካም እድል እንዲገናኙ ብለናል። ባላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የፍቅር ቤተሰብ ይሁኑ። እንወዳችኋለን። ባይ ባይ።